በውጊያ ውስጥ የማያልፍ ጴንጤ ሊባል አይችልም። ያንን ጥምጣሙን ሁሉ የሚያስፈታ ነገር በውስጡ ከሰማይ ካልሆነ በቀር ይሄ ስጋዊ ዕውቀት ሊገልጠው አይችልም። ብዙዎቻችን የምንጠፋው የእግዚአብሔርንና የጠላት ሐሳብ በሕይወታችን ውስጥ ሲቀላቀልብን የሰውን ሐሳብ፣ የእግዚአብሔርን ሐሳብ፣ የሰይጣንን ሐሳብ እዚህ ውስጥ ታዩታላችሁ። እግዚአብሔርን ሙልጭ አድርጌ ከሰደብኩት በኋላ ልክ ወደ ሥጋዬ ስመለስ ስቅስቅ ብዬ አለቅሳለሁ። ወድቀሃል እኮ የዛሬ 7 ዓመት ይላል። ያመጣና እልል ስትል ወይ አንተ ብሎ እልል ይላል። እግዚአብሔር ይጠብቀን። የሚወጣ ሰይጣን የለም። ሰይጣን መንፈስ ከረባት ለብሶ ሰይጣን ሊመጣ ይችላል። እንደምን አደራችሁ። እንኳን ወደ ቤታችሁ በሰላም መጣችሁ። እስቲ ለጌታ ክብር እንሰጣለን። ሃሌሉያ። ያንስበታል። ሲያረ ለጌታ ክብር ይሁን። እግዚአብሔር ትልቅ አምላክ ነው። እንደሱ አይነት ረዳት ስላለን ደስ ይለናል። ድንቅ አምላክ ነው። በነገር ሁሉ የረዳን ያገዘን ምርኩዝ የሆነን በሄድንበት መንገድ ሁሉ ለመራን ለእግዚአብሔር ከዘላለም እስከ ዘላለም ድረስ ክብር ይሁን። ያዕቆብ ሲናገር እንደዚህ አለ፣ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ በመከራዬም ቀን ለሰማኝ ለእግዚአብሔር መሠዊያን አደርጋለሁ። ሰው የሄደበትን ነገር ማሰብ ተገቢ ነው። ሰው ፈጥኖ ይረሳል። የረዳውን የደገፈውን እግዚአብሔርን አስቦ እግዚአብሔርን ተመስገን ማለት መታደል ነው። ዛሬ ከምንም ይልቅ እግዚአብሔርን እንድናመሰግን በልቤ እሱ ነው ያለው። ጌታን ከፍ ማድረግ፣ የደገፈንን እግዚአብሔር፣ አቅም የሆነንን እግዚአብሔርን እያሰብን ማመስገን። በቃ በዚህ ሁሉ ልንናገር የምንችለው አንድ ነገር ቢኖር እግዚአብሔር ይህን አደረገ። ከሱ ውጪ ልንለው የምንችለው አንዳች ነገር የለም። ዛሬ የምናገረው ነገር ሁሉ ነው የጠፋብኝ። እውነት ነው ወይ? ብዙ ሰዎች መስፍን ተናጋሪ ነው ይሉኛል። በትልልቅ መድረክ እንድናገር ጋብዘውኝ ያውቃሉ። ብዙም ተናግሬያለሁ። ዛሬ ግን የምለው ነው የጠፋኝ። አይዶን ነው። እግዚአብሔር ትልቅ ነው። ልላችሁ የምችለው አንድ ነገር፣ እግዚአብሔር ትልቅ ነው። የለመኑትን የጠየቁትን እግዚአብሔር አይነሳም። ለዚህኛ ምስክር ነን። በጣም የምወደው ከኛ ጋር አብሮ የሚያገለግል ስለ ገንዘብ አያያዝ፣ ስለ ባንክ ዕውቀት ያለው ወንድም እንዲህ አለ። ዝም ብዬ እገዛለሁ ብላ ተነስታ ቸርች የገዛች ቤተ ክርስቲያን ግሪስን ነው የማውቀው። በዚህ ውስጥ የምናየው የጌታን ቸርነት በቃ እውነት ነው። የእውነት ነው። እንደ እግዚአብሔር ያለ ማለት ነው። ዛሬ ጥቂት ነገር ለመናገር ነው። ብዙ አልናገርም። እንዳልኳችሁ የዝማሬ ጊዜ ነው። በቃ ሐሴት የምናደርግበት ጊዜ ነው። ስለ መንፈሳዊ ውጊያ ምንድነው አሁን ዛሬ ልታስተምር ነው ወይ እንዳል፣ ምንም አላስተምርም። ግን ከድል ማግስት ጦርነት ሊኖር ይችላል። ሰልፉ እግዚአብሔር ይበትነዋል። ቤንጤ ስለሆንኩ በልቤ የሞላውን ነገር ነው ማካፍላ። ስለ መንፈሳዊ ውጊያ። መንፈሳዊ ውጊያ አማኝ ከሰይጣን ጋራ፣ ከዓለም ጋራ፣ ከኃጢአት ጋራ ሁል ጊዜ የሚታገልበት ፊልሚያ ነው። በውጊያ ውስጥ የማያልፍ ጴንጤ ሊባል አይችልም። የእግዚአብሔር ሰዎች እውነተኛ የመለኮት ጥሪ ያላቸው በሚያልፉበት ውስጥ ሁል ጊዜ ምን አለ? ትግሎች አሉ። አውሮፕላን ሁል ጊዜ ሲያርፍ ደግሞም ሲነሳ ይንገጫገጫል።
ከተወሰነ ጊዜ በኋላ ግን ነገሮች ሁሉ ጸጥ ይላሉ። ቤተክርስቲያን እግዚአብሔር ባዘጋጀላት ከፍታ ከፍ እንድትል የእግዚአብሔር በጎ ፍቃድ ነው። ሁላችሁም በእግራችሁ ቆማችሁ አንድ ቃል አነባለሁ። በጣም በጥቂት ተናግሬ ጨርሳለሁ። መጽሐፍ ቅዱስ ከያዛችሁ ሁለተኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 3 እስከ 6 እናነባዋለን። በሰው ልማድ ምንም እንኳን የምንመላለስ ብንሆንም እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና። ክብር ለጌታ ይሁን። አባታችን እግዚአብሔር አንተ በመካከላችን ስላለ እናመሰግንሃለን። ይህ ሁሉ ቸርነት ያንተ ነው። በእውነት እግዚአብሔር ሆይ አግዘህን፣ ደግፈህን፣ ደግሞም ምርኩዝ ሆነህን እዚህ ደርሰናል። ብዙ ቀናቶች እግዚአብሔር ሆይ ከዚህስ በኋላ ብለን ባልናቸው ነገሮች ሁሉ መርተህን አሸጋግረህን እዚያም ጠጥተህናልና እናመሰግንሃለን። ክብሩ ተጠቅልሎ ላንተ ወደ ዙፋን ወደ ማደሪያ ይሁን። ቃልህን ባርክልን። በልቦናችን ቃልህ እግዚአብሔር የሠራዊት አምላክ 100 እጥፍ ሆኖ 30ም 60ም እንዳፈራ ፍሬ ያፍራልን። ክፉ ሁሉ ይመታ። የበቀል መንፈስ በስምህ ይወጋ። ሁሉን አሳልፈን ሰጠን በኢየሱስ ስም አሜን። እግዚአብሔር ያክብራችሁ። የእግዚአብሔርን ቃል ስለ ውጊያ ጥቂት ለመናገር ነው። ሁል ጊዜ ድል ላይ ስትሄዱ በድል ማግስት ጦርነት ሊኖር እንደሚችል ማሰብ በጣም ተገቢና ዋና ነገር ነው። የእግዚአብሔር ሰዎች እኔና እናንተ በእግዚአብሔር አደባባይ በእግዚአብሔር ፊት በምንመላለስበት ጊዜ ሁል ጊዜ በጣም እግዚአብሔርን በሚያከብር ማንነት የጠላትን አቅጣጫ እያዩ መሄድ በጣም ብልህነት ነው። ስለ መናፍስት መለየት ስጦታ ሳስብ ሁል ጊዜ ድቅን የሚልብኝ የናዝሬቱ ኢየሱስ ክርስቶስ ራሱ ነው። ትዝ ይላችሁ እንደሆነ ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰበና የሰው ልጅ ስለ ሰው ልጅ ስለ ጌታ ስለ ራሱ ስለ ማንነቱ ሰዎች ምን ይላሉ ብሎ ጥያቄ አቀረበላቸው። እና ጴጥሮስ በጣም ጌታን የሚወድ ሰው ነውና ፈጠናልና አንዳንዶች ኤርሚያስ፣ አንዳንዶች ደግሞ ኤልያስ፣ አንዳንዶች ከነቢያት ወገን አንዱ ነው ይላሉ ብለው መለሱለት። ጌታ ኢየሱስ ክርስቶስ ራሳቸውን ደቀ መዛሙርቱን ምን አላቸው? እንኪያስ እናንተ የሰው ልጅ ማን እንደሆነ ትሉታላችሁ አላቸው። በጣም ኢሌመንተሪ የሚመስል ጥያቄ ነው። ጴጥሮስ ፈጠናልና አንተ የሕያው የእግዚአብሔር ልጅ። ክብር ለጌታ ይሁን። ይሄ ትልቅ መገለጥ አይሁድ ነው ሰውየው። በፍጹም መርሳት የሌለባችሁ የሥነ መለኮት ሰዎች አይሁዳዊ ነው። አይሁድ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ብሎ አያምንም። ያንን ጥምጣሙን ሁሉ የሚያስፈታ ነገር በውስጡ ከሰማይ ካልሆነ በቀር ይሄ ሥጋዊ ዕውቀት ሊገልጠው አልችልም። አንተ የማን የሕያው ምን የእግዚአብሔር ልጅ። በዚህ ምክንያት እኮ ነው አይሁድ ሊወግሩት ጌታ ኢየሱስ ክርስቶስ ተነስተው የነበረው። ይሄንን አለና የሰማይ አምላክ ነህ እንጂ ሥጋና ደም አልገለጠልህም አለ። ምንጩን ጌታ ኢየሱስ ክርስቶስ ነቅሶ አወጣ። ይኸው ጌታ ኢየሱስ ክርስቶስ በአንድ ስፍራ ላይ ጌታ እንደዚህ አለ፣ እኔ ወደ እሱ እሄዳለሁ፣ እሞታለሁ፣ ከኔ በኋላ ግን እናንተን የሚያጽናና የሚያቆም የሚረዳ በመከራ ሁሉ የሚያበረታ አጽናኝ ይመጣላችኋል። ጴጥሮስ በፍጹም ይህ ሊሆን አይችልም፣ እኛ ያለን አትሙትብን አለው። ጌታ ኢየሱስ ምን አለው? ወጊት አንተ ሰይጣን፣ የሰውን እንጂ የእግዚአብሔርን አታውቅም አለው። ጌታ ለየው። የሰውን ሐሳብ ከሰይጣን ሐሳብ መለየት የሚችል የእግዚአብሔር የጥበብ መንፈስ ዛሬ ከሰማይ ይለቀቅልን። ብዙዎቻችን የምንጠፋው የእግዚአብሔርንና የጠላት ሐሳብ በሕይወታችን ውስጥ ሲቀላቀልብን ያችሁ። ጌታ ግን ለየው፣ ወግዳል። ይሄ ጴጥሮስ ሐሳብ ለምን የሰው ልጅ ሊሞት ይገባዋል፣ በሦስተኛው ቀን ምን ሊሆን ሊነሳ ተገቢ ስለሆነ ዞር በል።
ያንኑ ሊፈትን እንደገና ጌታ መጣና ሁላችሁም በዚህ ማታ ትከዱኛላችኋል። ነገር ግን ማይከዳ አንድ ወዳጅ አለኝ። በክረምት በበጋ ከኔ ጋር የሚሆን እግዚአብሔር እኔ አጠገባለ። ሁሉ ይከዳኛል ሲል ሁሉ ጥሎ ቢሄድ አለ፣ ሁሉ ለቆ ቢሄድ እኔ ያለሁ በፍጹም አልለየም። ጌታ ኢየሱስ ክርስቶስ ትኩር አለና አየውና ዶሮ ሳይጮህ 3 ጊዜ ትከዳኛለህ። ለምን? ስሜቱ ነው እንጂ የራሱ ፍላጎት እንጂ ከእግዚአብሔር ሐሳብ ስላልነበረ ለየ። የሰውን ሐሳብ፣ የእግዚአብሔርን ሐሳብ፣ የሰይጣንን ሐሳብ እዚህ ውስጥ ታዩታላችሁ። ይሄን ሁሉ ግን የምናገኘው በአንድ ሰው ውስጥ ነው። አያችሁ፣ ሰው በሚባል አካል ውስጥ እነዚህ ጴንጤ ሊሆን ይችላል፣ ሰውየው ካህን ሊሆን ይችላል፣ ምዕመን ሊሆን ይችላል። በምንም አይነት መንገድ የሚመጣውን ጦርነት ማሸነፍ የምትችሉት ምን ስታደርጉ ነው? ስትለዩ ነው። ለዚህ ነው አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ላይ ይዞራል። ስለዚህ ሁሉ ጊዜ ሰይጣን አጠገባችን እንዳለ ማወቅ በጣም ተገቢ ነው። ቤት በኩል እንደሚመጣ ማወቅ ተገቢ ነው። ስለዚህ የሰይጣን ሐሳብ ዛሬ በኢየሱስ ስም ወጋ ነው። ምን ሰሰታችሁለት? በኢየሱስ ስም ወጋ ነው። ሰይጣን የሚዋጋባቸው መሳሪያዎች የተለያዩ ናቸው። ዛሬ ትንሽ 3ቱን ብቻ ላሳይና ከዚህ መውረድ ነው የምፈልገው። ብዙ አላቆያችሁም። በተለያየ አይነት መንገድ ይዋጋል ሰይጣን። መንገዱ በጣም ዘወርዋራ ነው፣ ብዙ ነው። በተለያየ ጊዜ እግዚአብሔር አምላክ በሚገልጥላችሁ መንገድ በራሳችን እንደምታጠኑ አስባለሁ። መጀመሪያ ሰይጣን የሚዋጋው ክፉ ሐሳብን በሰው አእምሮ ውስጥ በመላክ። አንድ ጊዜ አገር ቤት ሆኜ አገር ቤት ሆኜ ላገለግል ሌላ ሀገር ሄጄ ያለው አንድ እህት አጋጠመችኝ። ብራዘር መስፍን ጸልይልኝ አለችኝ። ምናልባት ያቺን እህት ያገኘኋት ካሊፎርኒያ ይመስለኛል። እና ጸልይልኝ ከእግዚአብሔር ጋር ሰይጣን ያጣላኛል አለች። እኔ እግዚአብሔርን እወደዋለሁ፣ ግን አንድ ነገር አእምሮዬ ላይ ይመጣና አእምሮዬን ተቆጣጥሮታል። እግዚአብሔርን ስደቢው ይለኛል አለች። እግዚአብሔርን ሙልጭ አድርጌ ከሰደብኩት በኋላ ልክ ወደ ስጋዬ ስመለስ ስቅስቅ ብዬ አለቅሳለሁ። ይህን ሐሳብ አልወደው፣ እግዚአብሔርን በጣም ነው የምወደው። ምን አይነት ሐሳብ እንደሆነ ግን ልረዳው አልችልም። ምን ይሻለኛል? እባክህ ከዚህ መንፈስ ነፃ መውጣት እፈልጋለሁ ብላ አነጋገረች። ወዳጆች ሆይ ሐሳብን ጠላት ሊያበላሽ ይችላል። ለዚህ ነው የእግዚአብሔር ቃል ሲናገር በዮሐንስ ወንጌል ምዕራፍ 13 ላይ ቁጥር 21 ላይ ኢየሱስም ይህንን ብሎ በመንፈሱ ታወከ፣ መስክሮም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ እኔን ምን ያደርጋል አለ? ይሰጠኛል። አገር ሰላም በሆነበት ሁሉ ጸጥ ረጭ ባለበት ጌታ ኢየሱስ አብረው እየበሉ እየጠጡ እየተጫወቱ በነበሩበት ሰዓት ላይ በአስቆሮቱ ይሁዳ ላይ ሰይጣን ምን አመጣበት ይላል? ሐሳብ አመጣበት ይላል። ያ ሐሳብ ከማን ነው? ከሰይጣን ነው። ንገሩታ፣ ከማን ነው ሐሳቡ? ከስጋ ነው አይደለም። ከመንፈስ ነው በጭራሽ። ከሰይጣን የተወረወረ የሰይጣን ድምፅ ነው። ያ ክፉ ሐሳቡ ተቆጣጠረው፣ በዛ መቆም አልቻለም። ስለዚህ ሂሳብ ሰራ። ከሰዱቃውያን ከፈሪሳውያን ጋር ከካህናቶቹ ጋር ተመካከረ። እንዲሁ ከምሰጠው ትንሽ ገንዘብ ባገኝ ይሻላል መከረና 30 ዲናር ተቀብሎ የሚወደውን ጌታ እንደሚወደው እኮ ይናገራል አይደል? አይነት ሰው ነኝ ነው የሚወደውን ጌታ በምን በጠላት ሐሳብ ተታሎ ማለት ሰው ሊታለል ይችላል። በማን ሐሳብ? በሰይጣን ሐሳብ። ሰይጣን ሸንጋይ አታላይ ነው። መጽሐፉም የሚናገረው አታላይ ብሎ ነው። ስለዚህ ወዳጆቼ የአባቴ ብሩካን በሰይጣን አትሸንገሉ። ከእግዚአብሔር የሚለየን አትጸልይ የሚል
ወንድምህን አትውደድ የሚል እርሱ ከአጋንንት ነው። እግዚአብሔር የሰማይና የምድር አምላክ በሕይወት ዘመናችን እግዚአብሔርን እያከበርን እንድንኖር እግዚአብሔር ይፈልጋል። ስለዚህ ሰይጣን የሚያበላሸው ምንድነው? አእምሮን ነው። በወንድምህ ላይ ሊሆን ይችላል፣ በጓደኛህ ላይ ሊሆን ይችላል፣ በሥራ ባልደረባ ላይ ሊሆን ይችላል። በየትኛውም አይነት መንገድ ጠላት የሚያመጣው ነገር ነቃ ብሎ መጠበቅ በጣም አስፈላጊ እንደሆነ ለማሳሰብም ጭምር። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 11 ላይ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ይላል። በምኑ ነው? በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ነው የሚለው። ምንድነው የሚያበላሸው ሰይጣን? ሐሳብን። በወንድሜ ላይ፣ በእህቴ ላይ፣ በቤተ ክርስቲያን ላይ ያለንን ሐሳባችንን ጠላት እንዳያበላሸው ሁል ጊዜ መንቃት የቅዱሳኑ ድርሻ ነው። ወዳጆቼ፣ የአባቴ ልጆች፣ ዛሬ ልነግራችሁ የምችለው ነገር ቢኖር አንድ ነገር፣ ከድል ማግስት ጦርነት ቢኖር በጦርነቱ አሸናፊ የሚሆን ሰው እግዚአብሔርን ሁል ጊዜ ዱካውን እየተከተለ የሚሄድ ሰው ነው። እንዳልኳችሁ ላበዛባችሁ አልፈልግም። ሁለተኛውን ሐሳብ ተናግሬ ወደ ሶስተኛው በጣም በስሱ ተናግሬ መጨረስ ነው የምፈልገው። በጣም መሰረታዊ ነገር ነው የምነግራችሁ። ሌላው ሰይጣን የሚጠቀምበት መንገድ በስጋዊ ምኞት ነው። በለዓም በጣም የተጠቀመበት መንገድ እጅግ ብልህ የሆነ መንገድ ነው። የበለዓም መንገድ በጌታ በኢየሱስ ስም የተመታ ይሁን። በለዓም አደገኛ ሰው፣ እግዚአብሔር የመረቀውን ጌታ የወደደውን ሕዝብ ለመራገም የወጣ ሰው፣ ያበደ የተበላሸ ነቢይ፣ ግን እግዚአብሔር በመንገዱ ቆሞ የመለሰው ሰው ነው። በሰው ውስጥ ክፋትን፣ ኃጢአትን በማስገባት በጣም አደገኛ የሆነ ነገር ያደረገ ሰው ነው። የእስራኤልን ሕዝብ እንዲረግም ገንዘብ ተቀብሎ በተራራ ላይ ወጥቶ ሲራገም ከኖረ በኋላ እግዚአብሔር አንደበቱን ቀየረው። ያንን ሕዝብ እግዚአብሔር አምላክ እንዴት እንደሚባርክ የእግዚአብሔር እጅ ከዛ ሕዝብ ጋር እንዳለ እግዚአብሔር ይህን ሰው በሚገባ ያስረዳው ነበር። ነገር ግን ከተከፈለው ገንዘብ አንጻር ያንን ሕዝብ ለማታለል በፈለገ ጊዜ ከንጉሱ ጋር የተመካከረው ነገር አንድ ነገር ነው። ይህ ሕዝብ በእግዚአብሔር አጀንዳ የተጠላ እንዲሆን የምትፈልግ ከሆነ፣ እግዚአብሔር ሞገስ የነሳው የእግዚአብሔር ሕልውና በላዩ ላይ የሌለ ትውልድ እንዲሆን ከፈለክ በኃጢአት እግዚአብሔርን በማይከብር ነገር እንዲነካካ አድርገዋል። ያ ሕዝብ ወዳጆች ከሞዓብ ጋር ምን ሆነ ይላል? ተደቀለ ይላል። እግዚአብሔር ተጠየፈ። እግዚአብሔር ልቡ ተሰበረ። እግዚአብሔር አዘነ። እንደዛ ሲጠብቀው ሲንከባከበው የኖረውን ሕዝብ እግዚአብሔር ፊቱን እንዲያዞርበት አደረገ። በለዓም ወዳጆች ሆይ የእግዚአብሔር ቁጣ በመጣ ጊዜ በዛች ምድር ላይ ወደ 24,000 ሰው በሞት ታልፎ እንደተመታ መጽሐፍ ቅዱሳችን ይነግረናል። ስለዚህ ሰይጣን ሁል ጊዜ ሊዋሻችሁ እንደሚችል እንድታስበው በጌታ ፍቅር አሳስባችኋለሁ። ስጋዊ ነገሮቻችንን እግዚአብሔር የማይከብርበትን ነገር በሕይወታችን እንድንለማመድ ጠላት ዲያብሎስ እኔና እናንተን ሊፈታተነን ይችላል። የትኛውም ሰይጣን ዙፋን ባለበት በሚያስፈራ ምድር፣ በሚያስጨንቅ ምድር ውስጥ እንኳን ብንኖር ከእግዚአብሔር ጋር አካሄዳችን ጤናማ እስከሆነ ጊዜ ድረስ ወዳጆች ሆይ በእኔና በእናንተ ላይ የሚመጣ የዓመፅ ኃይል የለም። ኢየሱስ አሸናፊ ነው። ሃሌሉያ! እንደ እግዚአብሔር ያለ ማንም የለም። ስለዚህ ሰይጣን ዲያብሎስ በስጋዊ ምኞት ሰዎችን ይፈትናል። ቅዱሳንን ከእግዚአብሔር አደባባይ ለማውጣት ይታገላል። የእግዚአብሔር ሕልውናውና ፕሬዘንሱ ከኔና ከናንተ ጋር እንዳይኖር ፊልሚያ ያደርጋል። ስለዚህ ሁለተኛው ስትራቴጂ ፕላኑ ወዳጆች ሆይ ኃጢአትን በድንኳን ውስጥ ማስገባት። ባልንጀራ እንድትጠላ እህትህን እንድትጠላ ይፈልጋል። አዎ እግዚአብሔር የሚጠላቸው ነገሮች አሉ አይደል? መጽሐፍ ቅዱስ ምሳሌ የሚናገረው 6 ነገር 7ኛው እግዚአብሔር አጥብቆ ይጠላዋል ይላል።
ምንድነው እግዚአብሔር አጥብቆ የሚጠላው? በወንድማማች መካከል ምን የሚያደርግ ጠብን የሚዘራ ይላል። ይሄ እኮ ቤንጤ የኖረበት ነው። አድነን ብቻ ከኛ ከግሬስ ውጪ ማለት ነው። ሰምታችሁኛል? የግሬስ ቤተክርስቲያን በዚህ አይታመን። የተወደዳችሁ የእግዚአብሔር ብሩካን፣ እግዚአብሔር የሚፈልገው ነገር ምንድን የሚጠላቸው ነገሮች በጣም በዝርዝር ነው የሚያስቀምጥ። በጣም ጥበበኛ ነው። እዚህ ውስጥ እኮ ስለ እኔና እናንተ ስለምናውቃቸው ትልልቅ ኃጢአቶች አይናገርም። ስለ ነፍሰ ገዳይነት፣ ስለ ምሬት፣ ስለ ውሸት፣ ስለ ቅናት አንዳንድ ነገሮች ታያላችሁ። ነገር ግን እግዚአብሔር የሚጠላው ነገር ቢኖር፣ የሚጠየፈው ነገር ቢኖር በወንድማማቾች መካከል እግዚአብሔር የማይከብርበትን ክፋት መናገር ማለት። የጎልያድ መንፈስ ወጋሁት። ከባድ እኮ ነው። አንድ ድሮ አንድ የሆነ እግዚአብሔር አምላክ በእኔና በእናንተ ህይወት ውስጥ እግዚአብሔር አምላክ እንዲኖር የሚፈልገው ነገር ቢኖር ፍቅርን ነው። የድሮ ቤተ ክርስቲያን ህይወቷ በዚህ የተባረከ ነው። ስለዚህ ስጋዊ ምኞት፣ የአይን አምሮት ከጌታ ቤት ውስጥ እንድንለይ ሰይጣን ከሚጠቀምበት መንገድ አንዱ ነው። ሐሳብን እግዚአብሔር የማይከብርበትን ነገር በመዝራት ሌላ ሁለተኛው ስትራቴጂ ነው። ሶስተኛው በቀደመው ኃጢአት በመክሰስ ወድቀሃል እኮ የዛሬ 7 ዓመት ይላል። ያመጣና እልል ስትል ወይ አንተ ብሎ እልል ይላል። ወይኔ ራስን እያዝክ ረዲም በዋ እንድትል ያደርጋል። ያለፈውን ነገር፣ የጣልከውን ነገር፣ የረሳኸውን ነገር እንደ ፊልም ነው የሚደረድረው። ጠላት በጣም አደገኛ ነው። አንድ ጊዜ አንድ ከአጋንንት ስርዓት የተፈታ ሰው በጣም ለዘመናት የጥልቅ አገልጋይ ሆኖ ሲያገለግል አጋንንትን ሲያገለግል የኖረ ሰው መጀመሪያ እኛ ውጊያ የምንጀምረው ወደ ቤተ ክርስቲያን ስንመጣ የሚጸልየውን የተጋውን እግዚአብሔርን የሚለውን ሰው ነው አታክ የምናደርገው። የደከመውማ ምን ያደርጋል? ቴስት ላይ ታለው ሰይጣን የሚያይበት ያረጋግጣል። ይመጣና ተክ ስታረገው ዘሎ ነው የሚጠፋው። እና እንሄዳለን አለ እና በጣም የሚመቸን ነገር ቢኖር የእኛን ሐሳብ የሚያስተናግድልን ሐሳባችንና ፍቃዳችንን የሚያከናውንልን ሰው ካለ በጣም እሱ ጋር ውጊያ የለም፣ ሁሉ ሰላም ነው። ነገር ግን ቆሞ ሲዘምር ሊሆን ይችላል፣ ሲሰብክ ሊሆን ይችላል፣ ወንጌልን ሲናገር ሊሆን ይችላል። ትልቁ ስራችን ኃጢአቱን እያጠነጠንን፣ ይሄ ድሮ ካሴት ነበራል ማጠንጠኛ ደግማችሁ የምሰሙበት፣ እያጠነጠንን ፊቱ ላይ እናመጣለን። ወይኔ ዋናው ዓላማችን ከዝማሬ ውስጥ ማውጣት ነው፣ ከጸሎት ውስጥ ማውጣት ነው አለ። ከሐሳብ ውስጥ ከራሱ ነገር ጋር እያገናኘን ትናንት ያደረገውን እያመጣን ፊቱ ላይ ድቅን እያደረግን ከእግዚአብሔር ሐሳብ ሙልጭ አድርገን እናወጣዋለን። ወዳጆቼ ዛሬ ጠላት ዲያብሎስ እኔና እናንተን በምን እየተዋጋን እንዳለ አላውቅ። የዲያብሎስ አንዱ መንገዱ እኔና እናንተን አታክ የሚያደርግበት መንገድ ወዳጆቼ ሆይ በቀደመው ነገራችን እየከሰሰ ነው። ለዚህ ነው ዘካርያስ ሲናገር ምዕራፍ 3 ላይ እርሱም ታላቁ ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር ይላል። አድነነ ከማት ካህን ነው፣ የእግዚአብሔር ሰው ነው። በእግዚአብሔር መንፈስ ውስጥ አየሁት ይላል። ይህን ያየሁት ሰው ደግሞ ሰይጣን ራሱ። አንዳንድ ጊዜ ሰይጣንን ሰዎች የሚጠብቁት ምድረ በዳ ላይ ነው። ጭው ያለ በራዘ ከሰይጣን አድነኝ በስመ አብ ይላል። ጨለማ ቤት ሲገቡ አይታችሁ እንደሆነ በስመ አብ ወልድ ብለው ነው የሚገቡት ሰዎች። እና ድሮ ከሰማሁት ነገር ተነስቼ ልክ ሱቅ ነበረንና ይሄ ሱቅ ከፍተን አማትባችሁ ሰይጣኑ እንዲወጣ ወደ ጎን በሉ ይላል። እኔ ምን አይነት ሰይጣን እንደሚወጣ እግዚአብሔር ይጠብቀን። የሚወጣ ሰይጣን የለም። ሰይጣን መንፈስ ከረባት ለብሶ ሰይጣን ሊመጣ ይችላል። ሰይጣን ያለው ከተማ ውስጥ ነው። ለዚህ ነው እግዚአብሔር ቃል ሲናገር የሰይጣን ዙፋን ባለበት ስፍራ እንደምትኖር አውቃለሁ። የጴርጋሞን ከተማ የአጋንንት ከተማ ነበረች። የሰለጠነች ከተማ ናት። ሁሉ ያለባት ከተማ ናት። የተማሩ ሰዎች የሚበዙባት ከተማ ነች። ወዳጆች ሆይ
ነገር ግን የእግዚአብሔር ቃል ሲናገር የሰይጣን ዙፋን ያለው በዛ ከተማ ነው። ሰይጣን ያለው ከተማ ውስጥ ነው። ነገር ግን የሰይጣን ዙፋን ባለበት ስፍራ ላይ ቤተክርስቲያን አለች። እስቲ አሜን በሉ ወዳጆች። ውጊያ ባለበት፣ ሰልፍ ባለበት፣ ጦርነት ባለበት ስፍራ ላይ ማን አለ? ቤተክርስቲያን አለች። ሃሌሉያ። ለዚህ ነው የገሃነም ደጆች አይችሏትም። ማማጄኒያ ቫቮር ብቻዬን ነኝ እንዴ ዛሬ? የገሃነም ደጆች ማንን? ቤተክርስቲያን ሊቋቋሟት አይችሉም። ቦራጃና ማጋዴኒያና አያችሁ፣ እግዚአብሔር አምላክ ዳዊትን በጣም የቀባው ሰው፣ በጣም አስተዋይ ሰው፣ የጦርነት የሥራ ልምድ ይዞ የሚዋጋ ሰው ሳይሆን በምሪት የሚወጣ በምሪት የሚገባ ሰው ነው። ትናንት የረዳኸኝ እግዚአብሔር ዛሬስ ይለዋል። እግዚአብሔር በየዘመናቱ ዳዊትን ይመራው ነው። ዛሬም እግዚአብሔር ቤተክርስቲያንን መምራት ይፈልጋል። እኔና እናንተን እግዚአብሔር መምራት ይፈልጋል። አካሄዳችን እግዚአብሔርን ደስ በሚያሰኝ መንገድ እንዲሆን እግዚአብሔር ይፈልጋል። ስለዚህ ሰይጣን ዲያብሎስ የውጊያ መንገድ አለ። ስለዚህ መንገዱን ማወቅ ተገቢ ነው። በሐሳብ ይዋጋናል፣ በምኞት ይዋጋናል፣ ክስን ደግሞ በማምጣት ይፈታተነናል፣ ይዋጋናል። ስለዚህ ሰይጣንን ሐሳቡን ስራውን ሁሉ እያፈረስን እግዚአብሔርን እያከበርን እንድንኖር እግዚአብሔር ይፈልጋል። የተወደዳችሁ የአባቴ ብሩካን ዛሬ በምን አይነት መንገድ ውስጥ እንዳላችሁ አላውቅ። እግዚአብሔር ግን ከኔና ከናንተ የሚጠብቀው አንድ ነገር አለ። ጌታን እያከበርን ያከበረንን እግዚአብሔርን ከፍ እያደረግን ዘመናችን እንድንኖር እግዚአብሔር ይፈልጋል። ዛሬ በምን አይነት ሰልፍ ውስጥ ነው ያላችሁ? ሕይወታችሁ በጦርነት የተሞላ ነው? አምልኳችሁ በጦርነት የተሞላ ነው? ቤታችሁ፣ ትዳራችሁ፣ አገልግሎታችሁ ውጊያ አለው፣ ሰልፍ አለው። እግዚአብሔር ከእናንተ ጋር አለ ማለት ነው። ተነስተሽ ሻካ ሹኩ ስትል ይበተናል። ባራጄኒያ ማንታ አቤት ሰልፍ ይመቸኛል፣ ጦርነት ወዳለሁ። ምን አይነት ሰው መከራ አታምጣብኝ እንዳትል ደስ ይለኛል። ክብር ለጌታ ይሁን። ገባ ስል የሚሆን ነገር አለ። በህይወቱ ውስጥ አሸናፊነት ትፈልጋለህ? በህይወቱ ውስጥ ወዳጄ እግዚአብሔርን በዘመናት መካከል አስቀድም። እግዚአብሔር ተዋጊ ነው። ስሙስ እግዚአብሔር በሉት እስቲ። እግዚአብሔር ምንድን ነው? አይሰማም ባካችሁ፣ ግድ የለ። እግዚአብሔር ምንድን ነው? ኧረ ጮክ በሉ። እግዚአብሔር ምንድን ነው በሉ። ግድ የለም ሰይጣን ስማ። እግዚአብሔር ምንድን ነው? ጦርነትን የሚዋጋ እግዚአብሔር ራሱ እኮ ነው። እግዚአብሔር ተዋጊ ባራጄኒ አማዶ ኧረ ይዋጋል እግዚአብሔር። ብቻ አካሄድ እግዚአብሔር እንደስ የሚያሰኝ አረጃ ጌታ የሚፈልገው ነገር ይሁን። እግዚአብሔር ካንተ ጋር ይወጣል። እህል ውሃን ይባርካል፣ ቁርባንን ይባርካል፣ ዘመንን እግዚአብሔር ይባርካል። ስለዚህ ዛሬ የጠላት ምሽግ በኢየሱስ ስም የተመታ ይሁን። የበቀል መንፈስ የሚባላል የሚዋጋ ሲሆንልህ መጥቶ የሚያጠቃ አየ የበቀል መንፈስ ስታፈራ የማይወድ ስትበዛ የማይወድ ልጆች ሲባረኩ የማይወድ የምን መንፈስ? የበቀል መንፈስ። ወጋውት። አረ ምን ነው ወጋው? በኢየሱስ ባለው ባክ ውጋው፣ ግድ የለም በኢየሱስም ይወጋ። በጣም ይገርማቸዋል። የመከር ዘመን ላይ ሲመጣ ከብቶች ሲባረኩ፣ እርሻው ሲባረክ፣ ዘመናቸው መባረክ ሲጀምር እነ ጌዲዮንን ለሰልፍ ሲያዘጋጃቸው ጦርነት ሲመጣ ሲሳቀቁ ዝማሬያቸውን ትተው ለእግዚአብሔር የምስጋና መስዋዕት ማቅረብ ትተው በጉድጓዱ ስንዴ ሲወቁ እግዚአብሔር አምላክ መጥቶ ሰላም ለአንተ ይሁን፣ እኔ ከአንተ ጋር ነኝ፣ መንጥረት ሄዳለ። ኧረ አይሰማም። መንጥረት ሄዳል። በጎች የእግዚአብሔር ነገር የእግዚአብሔርን በረከት የእግዚአብሔርን ነገር እንዳታይ የሚያደርግህን ነገር ምን ያደርጋል? እግዚአብሔር ይመታል። ልጆቻችን ወዳጆች ሆይ ተምረው ይጨርሳል። ኧረ አሜን በሉ ወዳጆች።
ልጆቻችን ዘመናችን የተባረክ ልጆቻችን ያገባሉ እግዚአብሔር ይድራቸዋል እግዚአብሔር የጭንገፋ መንፈስ በጌታ በኢየሱስም ከዚህ በኋላ የለም ተምችና ኩብኩባ ደጎቢያ የበላብንን ዘመን እግዚአብሔር እንደገና ይመልስልናል ሃሌሉያ የመከር ዘመን ይሆናል የዝማሬ ዘመን ይሆናል የሐሴት ዘመን ይሆናል ወዳጄ ክብር ለጌታ ይሁን የእግዚአብሔር ሰዎች ጌዲዮንን ሊዋጋው የሚመጣው በመከር ዘመን ነው በበረከት ዘመን ነው እግዚአብሔር ባንተ በራስ ባለ ነገር ውጣ አለው ጃባ ቦራ ውጋ አለው ወቅተ ትወርሳለህ ጌታ ይባል ስወርና ወሰዳ ፈሪዎች አትሁኑ በጠላት ፊት ማጃቬኒያ አባታ አለው አይደለ ያ መካሪ መጣና ነብዩና አባት ምንድነው አለው አርበኛ ነው ታውቀዋለህ አለው ሰው ሲተኛ አይተኛ ማለት የሚገርም ሰው እኮ ነው ዳዊት እንደው ዝም ብሎ ሲያንኮራፋ ታገኘው ማለት አርበኛ ነው አካሄድን ያውቃል እርምጃን ያውቃል አሁን በዚህ ሰዓት የት እንዳለ ጦርነት ይሸተዋል ውጊያ ይሸተዋል አስተውሎ የሚሄድ ሰው ነው አባት ምንድነው አርበኛ አረ ኢየሱስ ጌታ ነው አባትሽ አርበኛ ነው እሱም እግዚአብሔር ተዋጊ ይዋጋል በውጊያ ውስጥ ምን አለ ስንት ዘመን ነው ፊልማው አንቺ ጋር የቆየው ስንት ዘመን ነው ጦርነት አንተ ጋር ያለው ዛሬ ታግለን እንጥለዋለን አሸናፊው ጌታ ከኛ ጋር አለ ግዴላችሁም እግዚአብሔር ስላለኝ ነው ምነግራችሁ እግዚአብሔር ከኛ ጋር አለ ጦርነት በስቷል ሰልፍ በስቷል በቃ ሊመጣ ነው ጭጭ ያለ ነገር አለ ዝም ያለ ነገር ያንቀሳቅሰው የሚሆን ነገር አለ ጌዲዮንን እግዚአብሔር ማሳረፈ እኔ እግዚአብሔር ባንተ በፈሪው ነው ባንቺ ውስጥ ባንተ በፈራው እንዴት ይሆንልኛል ባልከው እግዚአብሔር ድንቅ ነገርን ያደርጋል ክብር ሁሉ ለሱ ይሁን ቆመን ጸልያለን እንዳልኳችሁ ልሰብካችሁ ወይም ላስተምራችሁ